ሰሌዳ ስም ብቻ አይደለም፣ እውነት የሚፈስበት ትውልድ የሚታነጽበትና ዕውቀት የሚቀሰምበት ንጹህ ገጽ ነው። መሪ ቃላችንም ምን እንድትሰሙ ተጠበቁ ይላል። በዚህ በረከትና ዕውቀት በተሞላበት አጭር ቆይታችን ጆሮአችሁን፣ ልባችሁን የሚስቡና መልካም ነገሮችን ለማብሰር ተዘጋጅተናል። ስለዚህ ትልቅ ዋርካ የሚጀምረው ከትንሿ ችግኝ ነው። ስለዚህ የዚህ ትልቅ ዓላማ መስራች መጋቤ ሐዲስ እሸቱ አለማየሁ ወደ መድረክ ጋብዛቸዋለሁ። የሚቀጥለውንም እንግዳ ያስተዋውቁልናል። ጋብዙልኝ። እሺ፣ እንግዲህ ፕሮግራሙን በንግግር እንዲከፍቱልን ረዳት ፕሮፌሰር ነብዩ ባየን እንጋብዛለን። ወደ መድረክ መጥተው እጥር ምጥን ያለች ሰዓቱንም ጊዜውንም ሁኔታ ያመጣጠነች ለተራበ ሆድ ለሚፈልግ ጭንቅላት የምትሆን ንግግር እንጠብቃለን። እንደምን ዋላችሁ? የኔታ እሸቱ እንግዲህ ሳውቃቸው ትንሽ ጊዜው ቆየት ብሏል። በእነዚህ በቆዩት ጊዜያት ውስጥ በግልም ለሌላውም ደግሞ ለኢትዮጵያዊ በሙሉ በእምነታቸው በሚያስተምሩበት አባት በሆኑበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በጣም ርቱዕ የሆነ ግልጥ ያለ የሚያንጸባርቅ ትምህርት የሚሰጡ ምናልባት በዘመናት ውስጥ ከሚከሰቱ ጥቂት አዋቂና ርቱዕ ተናጋሪ ሰዎች መካከል አንዱ ሆነው አይቻቸዋለሁ። በዓለምም ደግሞ የእምነቱ ቦታ ብቻ ሳይገድባቸው በዓለም ላሉ ሰዎች ሁሉ የእምነት ድንበር ሳይዛቸው፣ የአካባቢ ድንበር ሳይዛቸው ሁሉም ኢትዮጵያውያን መሀል ላይ መጥተው ሊውጡት፣ ሊያዳምጡት፣ ሊጠቀሙበት የሚችል ሀሳብና ዕውቀት የሚሰጡ አባት ናቸው። እንዲህ አይነቱን ማዕከላዊ የሆነ ሰው ማግኘት በጣም አስቸጋሪ ነው። በአሁኑ ዘመን ብዙ ሰው ጥግ ጥጉን መሄድ ይወዳል። ያ ጥግ ደግሞ በጣም የሚመችበት ዘመን ነው። ያ ጥግ ሙቀት አለው። ያ ጥግ ጭብጨባ አለው። ያ ጥግ የሚሰጠው የራሱ የወገንተኝነት ሁኔታ አለ። የኔታ የመጡበትን ሳይረሱ የተሰሩበትን ይዘው ያ ስሪታቸው ደግሞ በጣም ጠቃሚ በሆነ መንገድ ለሁሉም ሰው እንዲደርስ አእምሮን እየወቀሩ ሀሳብን እያስተካከሉ በፍቅር የምንኖርባትን ትልቅ ሀገር ለመስራት በእውነት ከአንድ ሰው በላይ በሕይወቱ አንድ ሰው ከሚያደርገው ነገር በላይ እንዳደረጉ ምስክር ነኝ። እኔ በጣም ብዙ በሳቸው ሀሳብ ተጠቅም ያለሁ እንደ ግለሰብ በምሰራበትም መስሪያ ቤት ውስጥ ሀሳባቸው ትልቅ ሀገር ለመስራት ሰዎችን ወደ መሃል ለማምጣት ፍቅርን ለመዝራት ለመተሳሰብ ትውልዶቻችን ትልቅ እንዲሆኑ ለማድረግ ትልቅ ስራ የሰሩ አባት ስለሆኑ ዛሬ ይሄ ሚዲያ ሰሌዳ ነው የሚለው። ሰሌዳ እንግዲህ እኛ ሕፃን ሆነን የምናስታውሰው ጥቁር ሰሌዳ ነው። ይሄኛው ቀለም የሌለው ሰሌዳ መሰለኝ። በማንኛውም አይነት ቀለም የሚጻፍበት ማንኛውም ሀሳብ ደግሞ ጠቃሚ ሆኖ ለኢትዮጵያውያን የሚሰጥበት ሰሌዳ እንደሆነ አምናለሁ። ምክንያቱም የሰሌዳው ባለቤት ቅድም እንዳልኳችሁ እጅግ እጅግ አዋቂ ጠቃሚ ኢትዮጵያዊ ስለሆኑ ይሄ ሰሌዳ ብዙ ጥሩ ጥሩ ነገር ተጽፎበት ለእኛም ላለነው ለሚመጡትም ደግሞ ልጆች የሚጠቅም እንደሚሆን አምናለሁኝ። አመሰግናለሁ። ፈጣሪ ይስጥልኝ። ባለፉት 15 ዓመታት በብዙ ሚዲያዎች እኔ ያልደረስኩበት የሬዲዮ ጣቢያ የቴሌቪዥን ጣቢያ እስካሁን ድረስ ወይ ወደፊት የሚቋቋሙት ሁሉ ሳይቀሩ ሳይጽፉኝ አይቀሩም ብዬ አስባለሁ። ብዙ ቦታ ሄጃለሁ። በሄድኩባቸው ቦታዎች በሶስት ነገሮች ላይ አተኩሬ ለመስራት ሞክሬያለሁ። አንደኛ እንደ ሰው የዓለም ጉዳይ የሚገደው
ሁለተኛ እንደ ዜጋ የኢትዮጵያ ጉዳይ የሚገደው፣ ሶስተኛ እንደ አማኝ የሃይማኖቱ የቤተክርስቲያኒቱ ጉዳይ የሚገደው ዜጋ ለመፍጠር ያቅሜን አድርጌያለሁ። በዚህ እውነቱን ለመናገር ብዙ ሰዎች ምነው ባልተናገርኩኝ፣ ምነው ምላሴን በቆረጠው፣ እዛ ቦታ በእግሬን በሰበረው እያሉ በሚጸጸቱበት ሀገር ላይ እኔ እስካሁን ድረስ በተናገርኩበት ቦታ በቆንቁበት መድረክ በተናገርኩበት ቦታ ሁሉ እንኳን ተናገርኩት እንጂ ምነው በላሴን በቆረጠው ምለው ነገር አልገጠመኝም። ይሄ በዚህ እግዚአብሔርን አመሰግናለሁ። ዛሬ ደግሞ ቀኑን መርጠን 21 ያደረግነው ዛሬ እመቤታችን ናት። እሁድ ቅዳሜ ነበር ፕሮግራም የሚሰራው ታውቃላችሁ። ያን ሁሉ ጥሰን ማክሰኞ ያደረግነው እሷን ፍለጋ ነው። እሷ ጥላ ስር ለመቆም ነው። በዚህ ሁሉ በማከብራቸው ሰዎች መሃል ምን እንደምናገር በእውነት በጣም ይቸግረኛል። ረጅም ጊዜ ማከብራቸውን የተማርኩባቸውን ትልልቅ ሰዎችም ጭምር እዚያ አግኝቻለሁና የኔታ ሚዲያ በጣም የሚከታተሉ ሰው ናቸው። እናንተም እንደምታውቁት ከብዙ ፕሮግራሞች መሃል የሚያደንቋቸውን ደግሞ በልዩ ሁኔታ ደውለው ያበረታታሉ። ያ ብቻ አይደለም፣ በተጠየቁበት ጊዜ ሁሉ እኔ የሚገርመኝ የበቀሉበት ቦታና እውቀት ሳይገድባቸው የኢትዮጵያን ሁለንተና የሚመለከቱ ጉዳዮች ላይ መጥተው ሀሳብ የሚሰጡበት ጥልቀት፣ የሚያስተምሩበት ጥልቀት ሁሌ ያስደንቀኛል በጣም። ከቤታቸው ሳይጎድሉ ሁሉ ጋር መድረስ የሚችል ከምንጭ ሳይጎደል እንደ ውቅያኖስ መስፋትና መድረስ መቻል፣ ይሄ በጣም ትልቅ ምንጭነትም ወንዝነትም መታደል በጣም ከባድ ነገር ይመስለኛል። እና በጣም የኔታን ሁሌ ስንማርባቸው ስለኖርን በግልም ስለምናከብራቸው ስለምንወዳቸው እዚህ የተገኛችሁ ሁላችሁ የኔን ቃል እጥፍ እንደምታረጉት አውቃለሁኝ። እንደው መዘክር ደግሞ የዛሬዋን ዕለት ዘክረናል፣ ዘግባለን ደግሞ ማለት በጣም ነው ደስ ያለኝ። ይህም በስፋት እንዲሆንልን ሁሌ እኛ በፈለግነው ርዕስ ብቻ ሳይሆን እሳቸውስ ደግሞ ከራሳቸው ነቅተው የሚነግሩን ስንት ጉዳይ አለ። ያንን የምናውቅበት ትልቅ የሚዲያ ፕላትፎርም ነው የተፈጠረልን እና የኔታ ይህን ስላሰቡ ሚዲያን ትልቅነቱን ደግሞ ስላበሰሩልን በጣም በእውነት ትልቅ ማስተማሪያ ይሆነናል። ብዙ ክፍተቶች አሉብን። በማወቅም ባለማወቅም የምንሰራቸውን ክፍተቶች ወደ ትምህርት ሊስቡ ወደ እውቀት ሊስቡ የሚያመጡ ነገሮችን ሊያመጡ ይችላለን ብለን ተስፋ እናደርጋለን። እሳቸው ስላሉበት ማለት ነው። ያው እሳቸው ስላሉበት ያልኩት ደግሞ በሩቅም በቅርብም ስለምናውቃቸው ለኛም ድጋፋችን ስለሆኑ እውቀታቸውንም የት ድረስ እንደሆነ እኛ እንገመግማቸዋለን ሳይሆን ስለምናውቅ እኔ አድማጫቸው ነኝ። በዩቲዩብ በመድረክ ላይ ባላገኛቸው በዩቲዩብ ፈልጌ ትምህርታቸውን ሁሉ አንብቤ ያለሁና እንደዚህ አይነት የሚሰጥ ሰው ሚዲያው ላይ ሲመጣ ጥሩ ይሰራል ብዬ አምናለሁ። ስለዚህ በጣም ደስ ብሎኛል። ጥሩም ነገር ይሰራል ብዬ ገምታለሁ። ግን ዋናው ነገር ደግሞ መጨረስ ነው። ጃንሆይ ያሉ እንደሚባሉት መጨረስ ነው እንጂ መጀመሪያ አይገድም እንደተባለው ይህንን መጨረሻውን ፍጻሜውን ስራ ላይ ሲሆን ጥሩ ለማየት ያብቃን። አመሰግናለሁ። ጋሽቴን እጅግ በጣም አድርገን እናመሰግናለን። በመካከላችን መምህር፣ ደራሲ፣ የስነ ከዋክብት ተመራማሪ ወይም ደግሞ አጥኚ መምህር ሮዳስ አሉ አጠገባችን። እሳቸውም የተሰማቸውን ነገር እንዲነግሩን። መጋቤ ሐዲስ የኔታ እሸቱ አለማየሁ እንኳን ደስ አሎ። ውድ ባለቤቱ እንኳን ደስ አላት። ሰሌዳ ስሙ ራሱ እንዴት ደስ ይላል። እውነት ስለ ገና ሳየው ልቤ ወገግ አለ። በቅዱስ መጽሐፍ ላይ ለ13 ጊዜያት ሰሌዳ የሚለው ተጽፏልና በአንድ ደቂቃ ውስጥ 6 ሰሌዳዎችን ተናግሬ የኔታ በስድስቱም ውስጥ እንዴት እንደሚመላለሱ በተወሰነ መልኩ ማስቀመጥ እፈልጋለሁ። ሰማያዊ ሰሌዳ አለ፣ መላእክት የሚይዙት ሰሌዳ አለ። ለአባታችን ለሄኖክ በሰሌዳ ላይ ምስጢርን እንዳሳዩት ራሱ ሄኖክ ተናግሯል። ኩፋሌ 23 ላይ ደግሞ አንድ መልአክ 7 ሰሌዳዎች ይዞ ለያዕቆብ ምስጢር እንደገለጠለት ተጽፏል። ፀሐይም ራሱ ሰሌዳ ተብላ ተገልጻለች። የፀሐይ ሰሌዳ፣ የጨረቃ ሰሌዳ በጣም ብዙ ነው። የኔታ እንግዲህ ሰማያዊውን ዓለም የሚዳስስ ልዩ መርሃ ግብር የመላእክትን ዓለም የሚዳስስ ሰሌዳ ጭምር እንደሆነ
አምናለው፣ እረዳለው። የድንጋይ ሰሌዳ አለ፣ ብዙ 3000 ዘመን ያስቆጠረ መስጴጦማውያን ታሪክ የጻፉበት ከ500 ሺህ እስከ 2000 የሚጠጋ የሸክላ ሰሌዳ ዛሬ ራሱ ለንደን ሚዚየም ላይ ብቻ ወደ 130 ሺህ ሰሌዳዎች አሉ። እሳቸው የጠቀሱት ደግሞ ብላክ ቦርድ አለ፣ ነጭና ጥቁር የሚዋሃድበት፣ ዋይት ቦርድ አለ፣ ዋይት ሆኖ ደግሞ ብዙ ቀለማት የሚጻፍበት፣ ይልቁኑ ደግሞ ትልቁ ሰሌዳ እግዚአብሔር የሰራው የልቡና ሰሌዳ ነውና የኔታ በሁሉም ላይ መጻፍ ይችላሉ። በተለይ ጽላት የሆነው ልባችን ላይ የሚጽፉት የሚያስተላልፉት መልእክት ሁሌ ተቀርጾ የሚኖር እንደሚሆን አምናለሁ፣ እረዳለሁ። ከዚህ ሚዲያ ጋራ አብረንን የኔታ እንኳን ደስ አሎት፣ ደስ አሎት፣ ደስ አሎት። ክብር ያድልልን። አመሰግናለሁ። መምህርን እጅግ በጣም አድርገን እናመሰግናለን። አመሰግናለሁ። እንደዚህ ትልቅ ወንድሞች አባቶች እና ለእኛ በጣም ትልቅ አርአያ የሆኑ ሰዎች ተናግረው መናገር ያው ፕሮቶኮሉ ባይፈቅድም መጋቢ ሐዲስን እንግዲህ ለማመስገን ወይ ደግሞ የእሳቸውን ትልልቅ ጎድኖች ለመንገር ፊትና ኋላ አያስፈልገውም ብዬ አስባለሁና እንግዲህ ለወጣቱም ለእኛም ለብዙ ሰዎች መማሪያ እንደሚሆነንና የበለጠ ደግሞ ትልቅ ተቋም ሆኖ እንግዲህ ፈጣሪ ይታከለበትና ደግሞ የበለጠ ለማየት ያብቃን እላለሁ። አመሰግናለሁ። አንዳንድ ሰዎች አሉ ተራራም ወንዝም ሜዳም የሚሆኑ። ለኔ መጋቢ ሐዲስ እሸቱ እንደዛ ነው። ዛሬ ደግሞ ተራራ ሆነውብኛል እላለሁ። ሐሳባቸው ሲርቀኝ፣ ሲረቅብኝ፣ ሲገዝፍብኝ ትልቅ ሲሆን፣ አንዳንድ ቀን ደግሞ ሜዳ ይሆናሉ። ቻይነታቸው የመስጠት አቅማቸውን ሳይ፣ አንዳንዴ ደግሞ ወንዝ ይሆናሉ። ወንዝ ማለት በተፈለገ መንገድ ልክ እኔ ውሃ ቀድቼ ልብሴን እንደማጥብበት ወንዝ ሲሆን፣ ሌላ ቦታ ደግሞ ከብቱን ያጠጣበታል። ሌላ ቦታ ደግሞ ሄዶ ለሌላ ጉዳይ ይጠቀምበታል። ያው ወንዝ ማለት ነው። እና የእሳቸው ሐሳቦች ብዙውን ጊዜ በተለያየ መንገድ የተለያዩ ሰዎች ሲፈክሯቸው፣ ሲተነትኗቸው አዳምጥ ነበርና ደግሞ በዚህ መንገድ መምጣት መታደል እንደሆነ ይሰማኛል። ምን እንደምትሰሙ ተጠበቁ። ይገርማል። ድሮ ምንድን ነበረ ስንባለው የምንባለው? ሰው የዋለበትን ቦታ ይመስላል አይደለ? አሁን ዘመኑ ተቀይሯል። ሰው የዋለበትን አይደል የሚያዳምጠውን ሚዲያ ይመስላል። በሚያዳምጠው ነው የሚለካው። በፊት እናቶቻችን እህቶቻችን ምን ይሏቸው ነበረ? ብትወጪ እግርሽን እሰብረዋለሁ ነበረ። ለምን? ካልሆነ ሰው ትወይና ነው። አሁን ከምን አይነት ሰው እንደሚውል አይደለም ማወቅ፣ ምን አይነት ሚዲያ እንደሚከታተል መጠየቅ ነው። በምንሰማው እንመዘናለን። በምንሰማው ሰው በሚሰማው ይሰራል። ሰው የሚሰማው ነገር ያንጸዋል። በጣም ወድጄዋለሁ። ምን እንደምትሰሙ ተጠበቁ። ጆሮውን የጠበቀ ነው ጤናውንም ሕሊናውንም መጠበቅ የሚችለው። በጣም ጥሩ ነገር ተመርጧል። አንድ ታሪክ ላጫውታችሁ። አንዴ አንድ ሰው ፌስቡክ ላይ ምን ብሎ ጻፈ? ከጋዜጠኛ እገሌ ገሌና እስከናባት ጠቅሶ ነው። ከጋዜጠኛ ገሌ ገሌ ማን ይበልጣል አለ። ስሙ አይጠቅማችሁም፣ ምክንያቱም በዚህ ጊዜ ስም መጥቀስ የሆነ ብሔርና የሆነ ሃይማኖትን መጠቆም ስለሚመስል። ከዛ እስኪ እናንተ ጎበዝ የምትሉት ማን ነው? እኔ ለአንድ ጉዳይ ፈልጌው ነው ሲል 67% የሆነው ሰው ተመረጠ፣ 33% ደግሞ ሌላ ሰው ተመረጠ። መጨረሻ ላይ ምን አለ ግለሰቡ? በነገራችን ላይ እንደዚህ ተብሎ የሚጠሩ ጋዜጠኞች ኢትዮጵያ ውስጥ የሉም። እንዲሁ መፍረድ የምንወድ መሆናችንን ለማሳየት ነው እንጂ አለ። በጣም ገረመኝና ለአንድ ጓደኛዬ ስነግረው፣ በነገራችን ላይ እሱም ውስጥ ቅሽምና አለ። ምን አይነት የማይረቡ ሰዎች ቢሰበስብ ነው
እሱ ራሱ እና የምናዳምጠው መገኘቱ ቀላል አይደለም። መጋቢ ሐዲስ ሰሌዳ ሚዲያ ሜዳ እንደሚሆነን ተስፋ አደርጋለሁ። ሰሌዳ ሚዲያ የምንነጋገርበት ሀሳባችንን ልክ ሆነም አልሆነም የምንገልጽበት እንዲሆን እመኛለሁ ማለት ነው። ይቅናዎት፣ በጣም ደስ ብሎኛል። እንዲህ ላለው ሚዲያ መከፈት የተሰማኝን አክብሮት በድጋሚ መግለጽ እፈልጋለሁ። እግዚአብሔር ይስጥልኝ። ድሉን ስለተሰጠኝ በጣም አመሰግናለሁ። ሁላችሁም እንደምታውቁት ሰሌዳ 3 ገጽታዎች አሉት። አንደኛው ሁላችሁም እንደምታውቁት እውቀት የሚጻፍበት ነው። ሁለተኛው ደግሞ ታሪክ የሚመዘገብበት ነው። ሶስተኛው ደግሞ ትውልድ የሚማርበት መሳሪያ ነው ሰሌዳ። ይሄን በሁለት ነገር ብንጠቀልለው የተሻለ ነው የሚሆነው። የኔታ የአዲስ ኪዳን መምህር ናቸው። አዲስ ኪዳን የተጻፈበት አማናዊቷ ሰሌዳ ድንግል ማርያም ነች። ድንግል ማርያም ላይ ደግሞ ያላቸውን ፍቅርና ለድንግል ማርያም ያላቸውን ጥብቅና በተለያየ መልኩ አረጋግጠዋል። ስለዚህ አንዱ እንማርበታለን ብዬ ከማስባቸው ከኔታ በሰሌዳ ሚዲያ ከምንማርባቸው ትምህርቶች አንዱ ነገረ ማርያምን በጥልቀት የምንማርበት ትልቁ የሐዲስ ኪዳን ሰሌዳችንን በደንብ የሚያመሰጡበት የሚተረጉሙበት ይሆናሉ ብዬ ነው ማስብ። ሁለተኛው ይሄ ሀገር መካከለኛ መንገድ ብዙ ጊዜ ተመራጭ አይደለም። ወይ ነጭ ነው ወይ ጥቁር ነው። የኔታ በሃይማኖታዊ አቋማቸውና እምነታቸው ኦርቶዶክሳዊት ቤተክርስቲያንን ስለሚመስሉ በሃይማኖታዊ አቋማቸው አንዱን ጥግ መያዛቸው አይቀርም፣ ኦርቶዶክሳዊነታቸው መያዝ። ነገር ግን በማህበራዊ ህይወት፣ በሀገራዊ ጉዳይ፣ በማህበራዊ ትስስር አሁን የተበጠሰውና ብልሽትና ብክል የገጠመውን ማህበራዊ ህይወታችንን ማህበራዊ መስተጋብራችን የሚጠግኑ ሰዎች ሁልጊዜ የግራጫውን መንገድ የሚመርጡ ሰዎች መሆን መቻል አለባቸው። በዚህ ረገድ ከየኔታ የተሻለ ሰው ልናመጣ አንችልም ማለት ነው። ስለዚህ ሌላኛው የሰሌዳ ሚዲያ ገጽታ ይሄን የታመመውን እክል ያገኘውን ብልሽት የገጠመውን ማህበራዊ ህይወታችንን የሚያክሙበት ትልቁ ሰሌዳችን ይሆናል ማለት ነው። እቺ አገር ከነ ህመሟም ቢሆን ህመሟ ተጠግኖ አንድ ሆነን እንቀጥል የምንል ከሆነ እንደ ኔታ አይነት ያሉትን ሊቃውንት መደገፍ፣ ማገዝ፣ ጊዜውን የዘመኑን አስተሳሰብ ተረድቶ የዘመኑን ርዕዮተ ዓለም ተረድቶ የዘመኑን የኑሮ ዘይቤ ተረድቶ ለትውልዱ የሚሆን ነገር ቀምሞ ማቅረብ የሚችል እኔ ማቀው በእኔ ዘመን ሁለት ሰዎችን ነው ማቀው። አንዱ አለቃ እያሌው ታምሩ ነው፣ ሁለተኛ የኔታ ያሸቱ ነው ማቀው። ይሄን እያንዳንዳችን በልባችን ካሰብን የኔታ ሚዲያቸው የሰሌዳ ሚዲያ የተነሳንለትን ግብ እንዲያሳካት ቢያንስ ህመሞቻችንን መጠገን፣ መፈወስ፣ መከራከር፣ መወያየት እንችላለን ማለት ነው። ግድ በሚነሱት ሀሳቦች ልኩ መስማማት አይጠበቅብንም። ግን በሚያስማሙን ሀሳቦችና በሚነሱት ጉዳዮች ላይ ግን ቢያንስ የሆነ ተመሳሳይና ተቀራራቢ ድልድይ ሆኖ የሚያገናኝ ነገር ይፈጠራል ብዬ ነው የማስበው። ሰሌዳን ሚዲያን ሳስብ ሰሌዳን ሚዲያን ህሊናዬ ላይ ሲመጣ ማስበው አንዱ ከየኔታ የሐዲስ ኪዳን መምህርነት ከየኔታ ሊቅነት የተነሳ የቤተክርስቲያናችንን መሰረተ እምነቷን፣ ስርዓተ አምልኳን፣ ትውፊቷን በተለካ ማንነትና በተለካ እውቀት ይገልጣሉ ብዬ አምናለሁ። አንዱ ይሄ ነው። ሁለተኛ ይሄ ሀገር ቅድም እንደነገርክ ነው መካከለኛ ሰው ያስፈልጋል፣ አገናኝ ድልድይ ያስፈልጋል። ስለዚህ መካከለኛውን መንገድ ሁሉን ሊያቀራርብ የሚችል መንገድ ያ እዛ ላይ ቆሞ ደግሞ አገርን አርቆ የሚያስብ ሚዲያ ይሆናል ብዬ አስባለሁ ማለት። ስለዚህ እኔ ለየኔታ ረጅም እድሜን ከጤና ጋር እንዲያድል ነው የምመኘው። እኔ አስፈላጊ በሆነው ጉዳዮች ሁሉ ከኔታ ጎን ነኝ። እግዚአብሔር ያክብርልኝ። መጀመሪያ አመሰግናለሁ።
አክብረው ስለጠሩኝ እና እዚህም የሰሌዳ ሚዲያ ዛሬ በመመረቁ እና ደግሞ እርሶ የሚገኙበት በመሆኑ እርሶ ከሚዲያ ሁልጊዜ ቅርብ ኖት። የእኛም ፕሮግራሞች ይሰማሉ። ስንሳሳት ይሄን አስተካክሉ ይላሉ። ስንፈልጎት መጥተው ያቀርባሉ እና አብዛኛውን ሀሳብ እንዳለም ሌሎቹም ገልጸዋል። የምንወዳት የምንሳሳላት የምንኖርባት ከዛም ደግሞ የምንቀበርባት የምንሰራባት ልጆች ያፈራንባት እናት ሀገር ኢትዮጵያ አለች። እቺ ሀገር ደግሞ እንደ በሬ ቆዳ ከግራ ከቀኝ ከሰሜን ከደቡብ ተወጥራ የምትገኝበት መግባባት የሌለበት መስማማት የራቀበት እና በሀሳብ በትካዜ ውስጥ እንድንገኝ የተፈረደብን ሰዓት ላይ ብትገኝም እንደርሶ ያለ ሰው ደግሞ ወደዚህ ሚዲያው ወደ መገናኛ ብዙሃኑ በግል መጥቶ ትልቅ ስራ መስራት ተስፋና የሀገሪቷ ሰዎች ከተደበቁበት እየወጡ እርሶን በማየትም ብዙ ሰዎች አላት እች ሀገር ወደ መሀል መጥተው የተሳሳቱ ልጆቻቸውን አስተካክለው እንድንቀጥል የምናደርግበት ተስፋ አንጸባርቀውልናልና መጋቢ ሐዲስ እጅግ በጣም ደስ ብሎኛል። እግዚአብሔር የሚያሳድገው ትልቅ ተቋም እንደሆነ ፍጹም እምነት አለኝ ካለ ጥርጥር እና በጣም ደስ እንዳለኝ ደስታዬን ብቻ ነው የምገልጸው። አመሰግናለሁ። እንግዲህ በዚህ በሰሌዳ ላይ በጣም በርካታ ነገር እናያለን ብለን እንጠብቃለን። መጋቢ ሐዲስ የኔታ እሸቱ በሀዘናችን ሲያጽናኑን፣ በደስታችን በጣም ወደ ላይ እንዳንዘል ሲያረጋጉን የነበሩ ያሉ ወደፊትም የሚቀጥሉ ናቸውና ይህንን ሰሌዳ ሚዲያን ደግሞ በተሳካ ሁኔታ ደምቆ እንድናየው ያብቃን። እርሱም እግዚአብሔር እርዳዎት። እንግዲህ በአባቶቻችን የተባረከ የትም አይሄድም እምነት አለን። እንኳን ደስ አለዎት። የኔታ መጋቢ ሐዲስ እሸቱ እንኳን ደስ አለዎት። እንደ የተሰማኝን ያክል ለመናገር ሰሌዳ የሚለውን ቅድም እነ መምህር ታደሰ ወርቁ በደንብ አብራርተውታል። ሰሌዳ እኔ ደግሞ የዛሬ ስንት ዓመት ትምህርት ቤት ይሄ ሳይኮሎጂ ስማር ታቡላ ራሳ ይሉና የሳይኮሎጂስቶቹ ታቡላ ራሳ ማለት ንጹህ ሰሌዳ በተለይ ለህፃናት ከ3 ዓመት ጀምሮ ወደዚያ ያለውን የተወሰነውን እድሜ የሚይዙት ንጹህ ሰሌዳ የህፃናት ጭንቅላት የህፃናት አእምሮ ንጹህ ሰሌዳ ነው ተብሎ ይነገራልና ይሄ ንጹህ ሰሌዳ ማለት ደግሞ የሰጡትን ሁሉ የሚይዝ የሚቀበል ማለት ነው። የሚያከማች የሚያጠራቅም ማለት ነውና ስለዚህ ሰሌዳ ሚዲያ ደግሞ ያጠራቀመውን የሚያቀብል ነው ብዬ ገምታለሁኝና በዚህ በሰሌዳ ሚዲያ ብዙ የሚተላለፉ ብዙ መልእክቶች ብዙ ለሰው ለሀገር የሚጠቅሙ ለወገን የሚጠቅሙ መማማሪያ የሚሆኑ እርስ በርስ መረዳጃ መደራጃ የሚሆኑ መልእክት የሚተላለፉበት ሰሌዳ ሚዲያ ነው ብዬ እገምታለሁኝና የኔታ እሸቱ በእውነት ለኔ የሐዲሳት የትርጓሜ መምህሬ ዙዋይ ገዳም እያለው ደግሞ የቅኔ መምህሬ ናቸው። እጅግ እንዲህ አይነቱን ደግሞ ከናንተ ዘመኑን ከምትዋጁት ወንድሞች እህቶች ጋር ሆነው እንዲህ አይነቱ ነገር መቋቋሙ እጅግ የትውልዱ ማረፊያ ነው። አሁን ትውልዱ የሚያርፍበት ሚዲያ አጥቷል። የሚቆምበት ሚዲያም የለውም፣ የሚያርፍበት ሚዲያም የለውም፣ የሚያዳምጥበት ሚዲያም የለውም። ትውልዳችን እንዲህ አይነቱ ሚዲያ ለትውልዱ ሜዳ የሚሆነው ነው። መቼም ሜዳ ማለት ታውቃላችሁ፣ የተስተካከለ አባጣ ጎርባጣ የሌለበት ውጣ ውረድ የሌለበት ዳገት ቁልቁለት የሌለበት ማለት ነው ሜዳ። ስለዚህ ይሄ ሚዲያ ደግሞ ለትውልዱ ሜዳ ይሆናል ብዬ ነው የማስበው። ሜዳ ማለት ውጣ ውረድ የሌለበት ዳገት የሌለበት እንቅፋት የማይገጥምበት ወደ ታች ቢሄድ ቁልቁለቱ ወደ ታች ስቦ እንደ መሬት ስበት የማይጥለው ወደ ላይ ቢወጣ ደግሞ መልሶ ዝቅዝቅ የማይደፋው ቁልቁለት የማይስበው የማይደፋው ይሆናል ብዬ ገምታለሁኝና እንግዲህ በእውነት የኔታን እድሜያቸውን ያድልልን፣
በዚህ ፕሮግራም በዚህ መርሃ ግብር ደግሞ ሁላችሁም ተሳትፎ አድርጋችሁ እንዲህ አይነቱን የትውልድ አይምሮ መቅረጫ የትውልድ መማሪያ የሚሆን ነገር ማዘጋጀታችሁ እጅግ በጣም የሚደንቅ ነውና ሚዲያ ሰሌዳ ሚዲያ እጅግ በጣም ወደፊት ትውልዱን የሚማርክ ትውልዱ የሚማርበት ትውልዱ የሚሰለጥንበት ትውልዱ ሁሉን ነገር የሚለይበት ትውልዱ ማንነቱን የሚያውቅበት ትውልዱ ከማንኛውም ሚዲያዎች መርጦ ሰሌዳ ሚዲያን የሚከታተልበት ሚዲያ ሆነን ይሆናል ብዬ እገምታለሁ። እግዚአብሔር ለፍጻሜ ያድርስልን። እንደምን ዋላችሁ? ሊቀ ሊቃውንት ቃለ ሕይወት ያሰማል። ስለ ሰሌዳ ብዙ አላወራም። የእሱ የሰሌዳ ሰዎችም ስለተናገሩት ስለይንታ ቢናገር ይሻለኛል ብዬ አምናለሁ። ይህን ታሸቱ በአጽማቸው በደማቸውም በፀጉራቸውም በእውቀታቸው ኢትዮጵያን ያለች እንደገና ደግሞ መጽሐፍ ቅዱስ ነው ያለች። መጽሐፍ ቅዱስ ከዲያብሎስ በስተቀር የማንን መብት ነው አይነካም። የዲያብሎስ መብት ብቻ ነው የሚነካ መጽሐፍ ቅዱስ። ይህን ታሸቱም ዲያብሎስና ዲያብሎስ ካልሆነ የዲያብሎስ መልእክተኛ የአዳም ልጅ ቢሆንም አይጠየፉትም። ብዙ ባንወስድም ከጉባኤያቸው ቁጭ ብለን ኢትዮጵያን ተምረናታል፣ ቤተ ክርስቲያንም ቀምሰናታል፣ የነታዎችንም ቀምሰናቸዋል። የነታ በልጆቹ በእቴጌዋ በቤቲ እግዚአብሔር ባርኮተና እድሜና ጤና የአባቶቻችን የትልልቁን መምህራን እድሜ ከጤና ይስጥልን። በምንችለው አቅም እናገለግላለን፣ እንገለገልበታለን። ትንሿ ኒቅያ፣ ቁስጥንጥንያ፣ ኤፌሶን ጉባኤ ትሆንልናለች ብዬ ተስፋ አደርጋለሁ። እግዚአብሔር ይስጥልኝ።